ዛሬ ስለ አንዲት ጀግና ሴት ላስተዋውቃችሁ። ይህች ሴት የተወለደችው በሀገረ ስልጤ ሙጎ እየተባለ የሚታወቀው ቦታ ነው። ለቤቷ የመጨረሻ ሴት ስትሆን እናቷ ሊሎ እያለች ትጠራት ነበር፣ ለምለም እንደማለት። በልጅነቷ አባቷ በጀርባቸው አዝለዋት ወደ አዲስ አበባ በመምጣት ጣሊያን ሰፈር የሚባለው ሰፈር ውስጥ አደገች። በልጅነቷ በስፖርት ፍቅር የተለከፈችው ይህቺ መልከ መልካምና ቁመተ መለሎ ወጣት ወደር የሌላት የቮሊቦል ተጫዋች እንደነበረች ያዩዋት ሁሉ ይመሰክሩ ነበር። በአጭር ጊዜም በስፖርቱ ዓለም በዘመናችን አጠራር ዘጎት እንደሚባለው ኮከብ ተጫዋች ከመባል አልፋ በአንድ ወቅት ድሬዳዋ ላይ በምታደርገው ጨዋታ ወቅት ስታዲየም ሙሉ ሰው ስሟን እየጠራ ይዘምር ነበር። ወይ ጉድ! ከዚያም አልፎ በምታስቆጥራቸው ጎሎች እንዲሁም ለክለቡ ድል በምታበረክተው ከፍተኛ አስተዋጽኦ በርካታ የወርቅና የብር ሜዳሊያ እንዲሁም ዋንጫዎችን ተሸልማለች። ከካይሮ እስከ ሞስኮ እንዲሁም እስከ ፒዮንግያንግ ከ20 ጊዜ በላይ በዓለም አቀፍ የቮሊቦል ሻምፒዮና ላይ ሀገሯን አስጠርታለች። በአንድ ወቅት አባቷ ብዙም በስፖርቱ እንድትቀጥል ባይፈልጉም ይህቺ ሴት ያሰበችበት ለመድረስ ግን እማትፈነቅለው ድንጋይ የለም ስላችሁ ዝናዋ ናኝቶ ከብሔራዊ ቡድን አምበልነት እስከ አሰልጣኝነት ድረስ የዘለቀ ስኬት ተቀዳጀች። በአንድ ወቅት ታዲያ በልምምድ ላይ እያለች ወድቃ በደረሰባት ጉዳት ሁለቱም አይኖቿ ታውረው ነበር። በወቅቱ ልክ እንደ ሰይፉ ፋንታሁን ሰዎችን በመልካምነት ለማስተዋወቅ ከሚተጉ ጀግኖች ውስጥ የመጀመሪያው በሆነው አለቤ ሾው ላይ በመቅረብ በምትወደው የኢትዮጵያ ሕዝብ እገዛ ወደ ደቡብ አፍሪካ በመሄድ ሕክምና አድርጋ የአይን ብርሃኗ በከፊል ተመለሰ። ተስፋ መቁረጥ ግን አታውቅም። ተስፋ መቁረጥ የማታውቀው ይህች ሴት ከዚያ በኋላ በአሰልጣኝነት ብሔራዊ ቡድንን ለተወሰኑ ጊዜያት አሰልጥናለች። ምናልባት ጀግኖች በሚደበቁበት ሀገር ውስጥ በመሆኗና በልጆቿም ስንፍና ምክንያት ታሪኳ ሳይታወቅ ቢደበቅም ከታሪኳ ትንሹን ቀንጭቤ ያቀረብኩላችሁ የኔዋን ጀግና ውዷ እናቴን አሚና ሽኩርን ነው። እባካችሁ በኮመንት ፍቅር ስጡልኝ።